ትመጣለህ፣ ቀኑን ሙሉ ጓደኞች ጋር ትውላለህ። ቤት ስትመጣ ትተኛለህ። ጠቀስቅሽኝ ስራ ሄድ ያለሁኝ በጧት መሄድ ያለብኝ ዝም እንዲህ አትይኝ አደራሽን። እዚህ ካልሆነ ድርግ ግን ማማደርግሻል ፈጣሪ ስም። ታዲያ ለከሷ ጋር ጊዜ የምታሳልፈው መቼ ነው? ታላቅ መስተንግዶ ነው ለአማኞች በማመናቸው ምክንያት በምድራዊ ህይወታቸው ኃጢአታቸውን ይምርላቸዋል በሰለሙበት ቀን፣ በቀጣዩ ዓለም ደግሞ ገነትን ያወርሳቸዋል ማለት ነው። እሺ፣ ስምን በተመለከተ ስምን መቀየር ግዴታ አይሆንም። ግዴታ የሚሆነው በአንድ ጊዜ ብቻ ነው። ከአላህ ውጭ ለሌላ አካል ባርነትን ያስገዛ የሆነ የስሙ አይነት ከሆነ እዛኔ ነው። ከዚያ ውጭ ችግር የለውም። ስም እሺ፣ ኮሜንት ላይ ጻፉና ደስ ያላትን ስም ትምረጥ። ሀያት ወይንም ኢክራም ወይንም ማን ይሆን? ችግር የለውም፣ አንተ አውጣልኝ። መርሐባ። እሺ፣ የትኛው ስም ደስ ይላል? ኮሜንት ላይ እስኪ ሀያት ይሆን? ሀያት ይሆን በቃ። እሺ፣ አመሰግናለሁ። እና ጥያቄ ነበረኝ። እሺ፣ ጥያቄሽ ምንድን ነው? ማለት እኔ ለመስለም ብዙ ጊዜ ነው ንጽጽር እንትን በጣም እከታተላለሁ እና በዛ መሀል አልሐምዱሊላህ ሰለምኩኝ። አሁን ምንድነው አንዱ ግማሹ ህዝብ በእነሱ እኔ አይገባኝም ምን እንደሆነ በእነሱ አትስለሙ ይላሉ። ሙስሊሞች ራሳቸው ሙስሊም ስንት አይነት ሙስሊም እንደሆነ አላውቅም። በእነሱ አትስለሙ አላህን ፍሩ፣ የምትስለሙበትን ሰው ወቁ ይባላል። እኔ ደግሞ ንጽጽር እናንተ ላይ የሰማሁት ቀጥታ ያንተን ቤት ሰርች አድርጌ ነው የመጣሁት። አካውንት መከፈትኩት ዛሬ ነው። በእርግጥ እንዴት ነው ማደርገው? እንዴት ነው ማለት እንዴት ነው? እስልምና ስንት አይነት ነው ያለው? በእነሱ አትስለሙ ምናምን ምንድነው? አሸር ነው አሽባር ነው ምናምን እንደዛ ይላሉ። በምን አይነት ሰው ነው የምንሰልመው? በምን አይነት እንዴት ነው የምንሰልመው? እሺ፣ እነዚህ ሰዎች ከአላህ ሱብሓነሁ ወተዓላ ውጭ ሌላን አካል የሚጣሩ ሰዎች ናቸው። ፍጥረታትን የሚጠይቁ ሰዎች ናቸው። የአላህን ባህሪ በቁርአን ላይ የተናገረውን የማይቀበሉና የሚያስተባብሉ ሰዎች ናቸው። ያንን ነገር ስላወገዝንባቸው አታድርጉ ስላልናቸው በእኛ ላይ የተነሱ ሰዎች ናቸው። እንግዲህ አንዱ አምላክ ፈጣሪ አላህ ብቻ ነው መጠራትና መለመን ያለበት። እነዚህ ሰዎች ግን አይ ነቢያቶችንም እንጣራለን፣ ነቢያቶችን እርዱን እንላለን፣ ወልዮቻችንን ሸኾቻችንን ብለው ሙታን ላይ ይንጠለጠላሉ። እኛ ደግሞ ይሄን አታድርጉ፣ በአንዱ አምላክ ብቻ ተንጠልጠሉ፣ እርሱን ብቻ ጠይቁት የሚል ነገር ስላነሳንባቸው በዚህ ነው። ሌላኛው የአምላክ በቀጥታ ስለ ራሱ የተናገረውን ባህሪውን አምናችሁ ተቀበሉ ስንላቸው እሱን መጀመሪያ በፍጡር እንለካዋለን፣ ባህሪውን ከፍጡር ጋር የሚመሳሰል ከሆነ አንቀበልም ወደ ማለት ሄዱ። ሸበሁ አወለን ثم عطلوا ثانيا فوقعوا في منهج التعطيل وهو منهج الجهمية القدماء وتعطيل صفات الله عز وجل اللهم ባህሪ የተናገረውን በቁርአን በሐዲስ ላይ ያንን የማይቀበሉ የሚያወግዙ ናቸው። ራሱ የተናገረው እኛ ደግሞ ምን የምንቀበልነን። ይህ ነው ዋናው የልዩነቱ መሰረት። ለአጠቃላይ ሰው ወደ ኢስላም የሚገቡ ሰዎችን በዚህ መንገድ ማገዱ ተገቢ አይደለም። ያለባቸውን ስህተት የተያዘባቸውን እነዚያን ትኩረት አድርጋቸው ብትመለሱ መልካም ነው እንላቸዋለን። አላህን ብቻ ተጣሩ፣ ከአላህ ውጭ ሌላን አካል ማንንም ቢሆን አትጣሩ፣ አትለምኑ። አላህ ስለ ራሱ የተናገረው ባህሪ አምናችሁ ተቀበሉ። ከፍጥረታት ጋር አታመሳስሏቸው። እነዚያን እኔ ከአርሽ በላይ ነኝ ካለ እናንተ ከአርሽ በላይ ነህ ብላችሁ ነው። እኔ ከአርሽ በላይ ነኝ እያለ አይ እንደዛ አንልም ምክንያቱም ዋህብያ እንላለን እያሉ እንትን የሚሉ ሰዎች በጣም ነው ማዝነው። ወላሂ ላዚም አላህ ወደ የልባቸው ይመልሳቸው፣ ወደ ቀልባቸው ይመልሳቸው። አላህ ስለ ራሱ የተናገረውን ነገር ለምንድን ነው የማትቀበሉት? አላህ ስለ ራሱ የተናገረውን ነገር ለምንድን ነው ሌላ ፍቺ በራሳቸው ጠምዝዛቸው? ቁሉ ሒጦትን ተብለው የሙሳ ህዝቦች ሒንጦትን እያሉ እያሾፉና የተሳለቁ በአምላክ ላይ እንደነበረው አሁንም አራሕማኑ ዐለል ዐርሽ እስተዋ ያለውን አራሕማኑ ዐለል ዐርሽ እስተውላ ብለው ቀየሩ። በስልጣኑ ተቆጣጠረ ብለው። ነገር ግን አላህ በስልጣኔ ተቆጣጠርኩ ምናምን ብሎ አልተናገረም። እኔ ከአርሽ በላይ ነኝ ብሎ ራሱን በማንነቱ እርሱ በዛቱ ከአርሽ በላይ መሆኑን የተናገረውን ያንን መቆልመምና መጠምዘዝ ተገቢ አይደለም ነው የምንላቸው። ይህን ይመስላልሽ። ፎሎ ያደርጉሻል ልጆች
ያናግሩሻል። ግሩፕ ያስገቡሻል። አድሚኖች ያናግሯት፣ በውስጥ ግሩፕ አስገቧት፣ አግዟት። አይ ጥያቄ ልከተል ላ በነፃነት መጠየቅ ይችላል። እንደፈለኩትን አሸን የሚከፋው ይኖራል። እሺ ቀጣይ ችግር ነው። እሺ እዚህ ሚዲያ ላይ ማለት ነው ሴቶች በዳዕዋም በምንም በስተዋል እና እኔ ጥያቄ ለወንድ ኡስታዞች ነው። ያኔ የሰለፊያ መንገድ ማንኛውም ፈቅዶ ነው ሴቶችን የምታበረታቱት ሚዲያ ላይ እንዲያስተምሩ? እሺ ሴት ልጅ በሶሻል ሚዲያ ማስተማር ትችላለች አትችልም በሚለው በዑለሞች ፈትዋ ተሰጥተውበታል። ያን ፈትዋ በደንብ አዳምጪ። ቤት አድርገው አንዴ ሼክ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ በዚህ ጉዳይ ሶስት መስፈርቶችን ካሟላች ችግር የለውም። አንደኛ መስፈርት እውቀት ነው። እውቀት መስፈርት ነው። እውቀት ለወንድም ለሴትም አስተምራለሁ ለሚሉ ሰዎች ሁሉ ይህ መስፈርት ነው። ያለ እውቀት ማንም ሰው ወጥቶ ዳዕዋ ሊያደርግ ሊያስተምር አልተፈቀደለትም። አይስማም ልጆች? እሺ አሁን ይሰማል? እሺ ከተሰማ የመጀመሪያው መስፈርት እውቀት ነው። ሁለተኛው መስፈርት እውቀት ካላት ሴት ልጅ ሁለት መስፈርቶችን ቀጣዮችን ጠብቃ ማስተማር ትችላለች። አንደኛው መስፈርት ምንድን ነው? እንትን ማድረግ ነው፣ መሸፈን ነው። መሸፈን ራሷን ፊቷን ገላልጣ ልታስተምር ከሆነ ይሄ አልተፈቀደም። ፊቷን መሸፈን አለባት። አላህ በቁርአን ላይ ወኢዛ ሰአልቱሙሁነ መታዕን ፈስአሉሁነ ሚን ወራኢ ሒጃብ ስላለ ሴቶችን የሆነ መገልገያ እቃ መጠየቅ ብትፈልጉ ከግርዶሽ በስተጀርባ ሆናችሁ ጠይቋቸው ብሏል። ስለዚህ የሁለተኛው መስፈርት ድምጿን ፈታኝ ሳታደርግ ሳታለሰልስ መናገር፣ ሳታለሰልስ ድምጿን ፈታኝ ሳታደርግ መናገር። ይህንንም መስፈርት በቁርአን ላይ እናገኘዋለን። ፈላ ተኽضዕነ ቢልቀውል ፈየጥመዐ አለዚ ፊ ቀልቢሂ መረድ ብሏል። ንግግራችሁን ለስላሳ አታድርጉ፣ ዝቅ አታድርጉ። ያ በልቡ ውስጥ በሽታ ያለበት ሰው ሌላ ነገር እንዳይከጅል አለ። ስለዚህ ሶስቱም መስፈርት ከሟላች ማስተማር ትችላለች። አንደኛ እውቀት፣ ሁለተኛ ፊቷን መሸፈን፣ ሶስተኛ ክርስትና ምንድን ነው እንትን ማድረግ ቅርታ፣ ሶስተኛ ምንድነው? ድምጿን አለማለስለስ። ስለዚህ ይህን ይመስላል እህት፣ ይህን ይመስላል። እነዚህ መስፈርቶች ካልተሟሉ ግን የዛኔ ነው የማይፈቀደው። እሺ ጠይብ ከሰሃባ ሴቶች ያኔ አይሻ ነበረች ወንዶችን ያኔት ስታስተላልፍ የነበረው ሀዲስን ማለት ነው። እና ከሷ ውጭ እንደዚህ ያስተላልፉ ሴቶች ነበሩ? ያኔ የአይሻስ ግዴታ ስለነበረ አልነበረም ወይ እንደዛ ስታስተምር የነበረው? የሆነች ሴቶች ያኔ ብዙ ኡስታዞች አሉ ወንዶች ምናምን እና ያኔ ግዴታ ነው ወይ እንደዚህ የሚበረታቱትስ እነሱስ የሚወጡትስ ያኔ የሚዲያ ሴቶች አይበዙም ወይ? ኦኬ እዚያ ቦታ ላይ ተክሱስ አልተደረገም። ከእነሱም ልክ ከእናታችን አይሻ እርሷ ሀዲስ አስተላልፋለች፣ ከእርሷ ውጭ ያስተላለፈ ካልሽ ዛሊክ ልክ እንዲሁ የነቢያችን ሰለላሁ ዐለይሂ ወሰለም ዘመን ሴቶች ሀዲስን የሰሙትን አስተላልፈዋል። ሀዲስ የሰሙትን አስተላልፈዋል። ሐፍሳ የነብዩ ሰለላሁ ዐለይሂ ወሰለም ሚስት መይሙና፣ ልክ እንዲሁ ኡሙ ሐቢባ፣ ኡሙ ሰለማ፣ እነዚህ ሁሉ አስተላልፈዋል። ልክ እንዲሁ ከታቢዒ ሴቶች ሀዲስን ያስተላለፉ ነፋሉ። ከእነዚያም መካከል ለናሙናነት ያክል መጥቀስ ይቻላል። ዘይነብ ብንት ከዕብ፣ እቺ ከታላላቅ ታቢዒ ሴቶች ነች ከሰሃቦች በኋላ ከመጡ እና እሷ የነብዩ ሰለላሁ ዐለይሂ ወሰለም ሚስት አይደለች፣ ግን ሐዲስን ዘግባለች፣ አስተላልፋለች።
ዑምራ ብንት አብድራህማን ልክ እንዲሁ አስተላልፋለች። የአቡ ደርዳ ሚስት ኡም ደርዳ ልክ እንዲሁ ሐዲትን አስተላልፋለች። ሐፍሳ ብንት ሲሪን ልክ እንዲሁ ሐዲስ አስተላልፋለች። ልክ እንደዚህ ታላላቅ የነቢያችን ሰለላሁ ዐለይሂ ወሰለም ሚስቶች ብቻ ሳይሆኑ ከዚያ በኋላ የመጡ ሴቶችም ሐዲትን ያስተላልፈዋል ማለት ነው። እሺ ከመግሪብ ሶላት በፊት 2 ረካ ሱና አለ እንደ ኡስታዝ? ቤት ላይ መስጂድ ውስጥ ሳይሆን ቤት ውስጥ ወደ ከተደረገ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም በይነ ኩል አዛነይን ሶላህ በይነ ኩል አዛነይን ሶላህ ሊመን ሻአ ብለዋል። በእያንዳንዱ አዛንና ኢቃማ መካከል ሱና ሰላት መስገድ ይቻላል ለፈለገ ሰው ብለዋል። ስለዚህ መግሪብ ላይ አዛን ከተባለ በኋላ እስከ ኢቃም ድረስ ባለው ጊዜ 2 ረካ ሱና ሰላት በሰግድ ትችላለህ። አይ ካፊር ሆኖ ለሞተ ሰው ዱዓ ማድረግ አይቻልም ኡስታዝ? እና ሌላ ምንድን ነው ለሱ የሚደርሰው ነገር? በለሱ ዱዓም ሰደቃ በስተቀር ማድረግ አይቻልም። እና ቤተሰብ ጋር ስንሰግድ ደግሞ ሴቶች አንድ ሶፍ ነው ወደኋላ መሆን ያለባቸው፣ ስትሬት መሆን አይቻልም ምናምን ነገር ተብሎ ሰምቻለሁ። ከወንዶች ጋር ስትሬት ሆኖ መስገድ አይቻልም፣ ከኋላ ነው መሆን ያለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩ ሱፉፍ ኒሳ አኺሩሃ ወሸሩሃ አወሉሃ ብለዋል። የሴቶች መልካሙና በላጩ ሶፍ ከኋላ ሲሆኑ ነው ከወንዶች ኋላ። ይህን ተብሏለሽ። ከወንዶች እኩል ወይንም ከወንዶች አይቻልም። እና ለኢራን ምናምን መደገፍ እንዴት ይታያል? ሺዓዎች ውድ ናቸው። ለሺዓ ትደግፉ፣ ነገር ግን ከይሁዲዎች ወይንም ከሌላ ጠላት ጋር ቢጣሉ የዛኔ በዚህ ሁኔታ እምነታቸው ትክክል ስለሆነ ሳይሆን ምናልባት እነዚህኞቹ ሙስሊሞችን ቢያገኙ ሌላ አደጋ ሊያደርሱ የሚችሉ ስለሆኑ የዛኔ ከይሁዲዎች ጎን ከምትቆም እነዚያንም በእምነታቸው ማገዝ ሳይሆን እነዚህኞቹ በጣም ከባድ ጠላቶች ናቸው እና ሙስሊሞችን ከምንም ነገር በላይ እንትን የሚሉ ከሆነ በእኛ ላይ ጠላትነትን እስካላንጸባረቁ ድረስ ከእነዚህኞቹ ጎን መቆም የተሻለ ነው ብዬ አስባለሁ። ግን እምነታቸው ትክክል ስለሆነ አይደለም። እኔ ሺዓዎች በጣም ከባድ ጠላት ናቸው። ይህን ልታውቁ ይገባል። ሺዓን እንደ ሙስሊም አድርጎ የሚያስብ ሰው ካለ ተሳስቷል። ሺዓ ለሙስሊም ምንም አይነት መልካም ነገር የሚያስብ አይደለም። ይህ የታወቀ ነው። እምነታቸው ላይ የምናውቀው ነገር ነው። ሰሃቦች ናቸው ይሄን ዲን እዚህ ያደረሱት ከነብዩ ሰለላሁ ዐለይሂ ወሰለም ተቀብለው። ሰሃቦችን ካፊር ናቸው ብለው የሚያስቡ ሰዎች ምንም ኸይር አላቸው ብላችሁ እንዳታስቡ። ሺዓዎች ደግሞ ይሄ ነው እምነታቸው። ሺዓዎች ከአቂዳቸው መካከል ያዕተቅዱን እነ ሰሃባ እርተዱ ባዕድ ሞት ረሱል ሰለላሁ ዐለይሂ ወሰለም ይህን ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ከፍረዋል ብለው የሚያምኑ ናቸው። ኢላ ነፈረን ቀሊላ ጥቂት ሰዎች ሲቀሩ አልይ ብን አቢ ጣሊብና ቤተሰቦቹን ገብታቸዋል። ልክ እንዲሁ ደግሞ የአቡ ዘር አልጊፋሪ፣ ሰልማን አልፋሪሲ፣ አማር ብን ያስር፣ ጃብር ብን አብድላህ እነዚህ አልከፈሩም። ሌላው ግን እንዳለ ከፍረዋል ብለው ያምናሉ። አቡበክርን ካፊር ካሉ፣ ዑመርን ካፊር ካሉ፣ ዑስማንን ካፊር ካሉ፣ አቡ ሁረይራን ካፊር ካሉ፣ እነ አብዱላህ ብን ዑመር እነዚህ ታላላቅ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ካፊር ብለው እነዚህ ሙስሊሞች ናቸው መልካም ናቸው ብለው ማሰብ ይሄ የተሳሳተ አመለካከት ነው። ያ ነው ሸማኛ እና ሁለቱ አይሁዶች ሆኑ ክርስቲያኖች ማን ነው ይቅርታ ማን ክርስቲያኖች ሆኑ አይሁድ ሆኑ ልክ እንዲሁ ደግሞ ሺዓዎች ሆኑ ኩሉ الكفرة إذا حاربوا فإننا نصفق ونطبل أن تشتعل نار الفتن بينهم ويضرب الظالمين بعضهم ببعض እና ያ ነው ከዳር ሆነና ጨበጭባለን እና ጃለን እንደምቃሉ ሲናገር ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረ ኡስታዝ። ምን ይላል? የአረፋ ዕለት ማለት ነው 9ኛው ሌሊት 9ኛው ቀን ጾም ማሰሪያ ላይ አዛን እየተባለ ውሃ ጠጣውኛ መጀመሪያው አዛን ይመስላል ውሃ ጠጥቼ ስጨርስ ኢቃም ተባለ። ያኔ አዛን የመጀመሪያው ሳይሆን አዛን ነበር።
የፈጅር አዛን ማለት ነው። እንዴት ይታያል? እሺ አዛን እየተባለ በልተሽ ጠጥተሽ ከሆነ በደም ከዚያ ቀባ ማውጣት አለብሽ። ቀባ ማውጣት ማን ጋር ነው የሚረብሸው? እሺ ኡስታዝ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? አንድ ሴት ልጅ ያለ ኒካህ ተወልዳ አባቷ እሱ ሆኖ ሳይጋቡ ከወለዷት ያ ሰውዬ መጥቶ ኒካህ ማሰር አለበት? ኦኬ እሱ በዝሙት ከወለዳት ነው? አዎ በዝሙት የወለደ ሰው ኒካህ ማሰር አይችልም። ሸሪዓ ፍርድ ቤት ቃضي ነው ኒካህ የሚያስረው። ኦኬ ሸሪዓ ፍርድ ቤት ብቻ ነው? ሌላ ሰው ማሰር አይችልም? አጎቷ ምናምን አባት የሚባለው ነገር ሳይኖር እንዴት ነው አጎት ሊባል የሚችለው? ያ ሰውዬ የአባትነት መጠሪያ የለውም በዝሙት የወለደ ሰው። ስለዚህ እሱ የአባትነት መጠሪያ እስከሌለው ድረስ አጎት የሚባል ሂሳብ የለም። ስለዚህ ኒካህ እንደገና መታሰር ማን ነው ያ ሰው ያችን ልጅ ኒካህ የሚያስርለት ሸሪዓ ፍርድ ቤት ቃضي ነው። እሺ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ የኔ ጥያቄ ትንሽ እንትን ነው። ለምሳሌ የሆነ ሰው ብር ይሰጠኛል። ከዛ አደራ ብሎ ነው ይህን ብር ቢሰጠኝ ለማንም እንዳትናገሪ ልጆች አለው። ለምሳሌ ልጆች አለው ለልጆቼም ሆነ ለቤተሰቦቼም እንዳትናገሪ ብሎ ይህን ብር ይሰጠኛል። ከዛ በኋላ ይሄንን ብር ደግሞ የሆነ ነገር በእኔ ስም ገዝተሽ ታስቀምጪልኛለሽ ብሎ ብር ይሰጠኛል። ከዛ እኔ ያንን ነገር ሳልገዛለት ገዝቼ ሳላስቀምጥለት ይሞታል። ከዛ እሱ ሞተ። እኔ ደግሞ እሱ ከሞተ በኋላ ያንን ነገር ገዝቼ አስቀምጬለታለሁ። እሱ ግዢልኝ ያለኝ ነገር እንስሳት ነው፣ ሃይዋናት ማለት ነው። ከዛ ያንን ነገር ገዝቼለታለሁ። ለቤተሰቦቹ እንዳልሰጥ እሱ አደራ ብሎ ነው መጀመሪያ የሰጠኝ። ያንን ነገር ምን ማድረግ አለብኝ? እሱ ነገር እኔ ጋር አለ። መጀመሪያ ለማንም እንዳልሰጥ ሰው ሞቷል። ከሞተ ለቤተሰቦቹ ነው መስጠት ያለብሽ። ማንም ሰው ቢሞት የሚወርሱት ቤተሰቦች ናቸው እና ንብረቱን መውረስ ያለባቸው ለእነሱ ስጪ። እነሱ ከሌሉ ደግሞ ለሌላ ድሃዎች መስጠት። አደራ ስላለኝ ምንም ነገር አይሆንም። ምን አልሽኝ? አደራ ብሎ ስለሰጠኝ ለማንም እንዳትናገሪ ብሎ መጀመሪያ ቃል ስላስገባኝ ያ ነገር ምንም አይሆንም። ለማንም እንዳትናገሪ ማለት ለቤተሰቦቼ እንዳትሰጪ ብሎች ነው? አዎ መጀመሪያ ለቤተሰቦቼም ሆነ ልጆች አሉት። ከዛ ለልጆቼም ሆነ ለምሳሌ አክስቴ አያቴ ናት የሰጠችኝ፣ የእናቴ እናት ማለት ነው። እና ለእናትሽ ለራሱ አትናገሪ ብላ ነው ይሄን ብር የሰጠችኝ። ከዛ ደግሞ እሷ ሞተች እኮ እህት። ለቤተሰቦች ነው መውረስ ያለባቸው እነርሱ ናቸው እና እነርሱ ስጪ። እሺ ሁለተኛ ጥያቄ ደግሞ አንድ አባት በልጁ ተናዶ በተናደደበት ሰዓት ማለት ነው ወላሂ ሶስቴ ብሎ ልጅ አይደለሽም ይላታል። ከዛ በኋላ ከንዴቱ ከወጣ በኋላ ተሳስቼ ነው ይቅርታ ይላል። ግን ወላሂ ባለበት ሰዓት እስትግፋር አላደረገም፣ ደሙም አልጾመም፣ ብቻ ሞቷል። ያ ነገር እንዴት ይታያል? ወላሂ ልጅ አይደለሽም ስላለ የሰውዬ እንደ ውሸት ነው የሚቆጠርበት። ልጅ የሆነችን ሴት ልጅ አይደለሽም ማለት ውሸት ደግሞ ከፋረቱል የሚን የለበትም። ከፋረቱል የሚን የለበትም። አላህ ይቅር እንዲል አሁን እናንተ ተውበታ ማለት እስትግፋር አድርጉለት። ያ ነገር የለም። ሶስተኛ ጥያቄ አለኝ። ሶስተኛ ጥያቄ የአሰሪዬ እንትናና ሺያ ናት። መጀመሪያ ከሀገር ስታመጠኝ እኔ ሺያ መሆኗን አላወቅኩም። ድንጋይ ላይ ነው የሚሰግዱት። ከዛ ድንጋይ ላይ እንዲሰግድ ሰጠችኝ። ድንጋይ አልሰግድም አልኳት። ከዛ ወደ ሀገር አስገባሻለሁ አለችኝ። አስገብኝ ብዬ እናቴን ስጠይቃት እንዳሰግጂ ወደ ሀገር ካስገባችሽ ታስገባች ምናምን አለችኝ። እሺ ብዬ ሴትዮዋ ደግሞ በመሀል ተወችና ስገጅ ያለችኝን ቀይራ
እሷ ድንጋዩ ላይ እንድሰግድ ማለት ነው። በሰላት ታይም ማለት ነው። ድንጋዩን እኔ እንዳቃብላት ታደርገኛለች። ሁሌ ከሰገደች በኋላ ድንጋዩን እኔ እንደማንሳ፣ ልሰግድ ስትል እኔ እንደማንሳ ታዘኛለች። እና በዚህ ጉዳይ ላይ በድንጋዩ ላይ ወይ ደግሞ ድንጋዩን እንድታመልክ ያኔ አምልኮት ለድንጋዩ እንድታደርግ ማለት ነው እያበረታታዋት ነው ምናምን ብዬ ፈራሁኝ። የዚህ ላይ እውነት ነው። ጠይቀሽ ራስሽ ፈተዋን ሰጥተሻል፣ መልሱን ትክክል አግኝተሻል። በዚያ ላይ ማበረታታት ነው እንጂ ድንጋዩን አታቀበያት። እናትሽን የአላህ ሰላምና እዝነት በረከት በአንቺ ላይ ይስፈን ብሎሻል። ሱባኤት ምርጥ እናት ነች። አይ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ ወበረካቱ። ሰላም ናቸው? እንዴት ናቸው? አላ አልሐምዱሊላህ። ኧረ ተናድጄ ነው የመጣሁት። እስልምና ላይ የቀጠፉ ምናምን እፎይ ቤት ወላሂ በጣም አሁን እነ ኢምራንም የሉም መሰለኝ የሚገባ ሰው አጣን። እኛን ኒውት አድርጎን እንድናወራም ከለከለን። በጣም ውሸት ነገሮች ያላለ እንዲገባ ወይና ለምን አሰጣሽው? እያወራ ከሆነ ሰው አታስወጡት። خلاص ሰው እያወራሁት ከሆነ እኔ አታስወጡት። ሰላም አለይኩም። السلام عليكم. እሱ ጥያቄ ሰላም استهم تفرحت قلبي ጓደኛ የነበረች ነው። ምን አልሽኝ? ጥያቄ እሷ እያወራች ነው መሰለኝ። እኔ ልቀጥስ ጠብቀኝ። እሷ ትቀደምሽ። ኡስታዝ እኔ ለእህቴ ስለ ኒካ ነው የምጠይቀው። እህቴ ከባሏ ጋር ተለያይታ ነበረ፣ ግን ፈቷታል። 3 እንደገና ማጋባት ትችላለሁ? በአንድ ቀን 3 ጊዜ ፈትቼሻለሁ ያላት ወይንስ በተለያየ ቃል ወይም በተለያየ ጊዜ? በአንድ ቀን ነው ማለት በአንድ ቃል ሰው ፈትቼሻለሁ፣ አሁንም ፈትቼሻለሁ፣ አሁንም ፈትቼሻለሁ ያላት ወይንስ 3 ጊዜ ፈትቼሻለሁ ብሎ ነው የተናገረው? በተለያየ ቀን ሳይሆን በአንድ ቀኑ 3 ፈትቼሻለሁ ብሎ 3 ነው ያላት። 3 ጊዜ ማለት ማሰላማ ሰልሚያቸው 3ቱም ኒካ አልቋል። ፈትቼሻለሁ ካለ 3ቱም ኒካ ወርዷል። እሺ ባረከላሁ ፊኩም። ሰላም አለይኩም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ኡስታዛችን ሁሱ እንዴት ነህ? ደህና ነህ ወይ? አንድ ጥያቄ ያለኝ ሁሱ፣ እኛ ጋር የኢሻና እኛ ጋር ኢሻና የመግሪብ ሰላት ፕሮግራሙ አንድ ላይ ነው የወጣና ኢሻ ታውቃለህ ሰዓቱ ይሄዳል 5:45 ላይ ምናምን ነው አሁን ላይ እና መስጊዱ የወጣ ኢሻና መግሪብ አንድ ላይ ነው ሰግዶ የሚሄዱት እና ቤት ሲሆን አንድ ላይ ልስገድ ወይ ሰዓቱን ጠብቀህ ልስገድ ለማለት ነው? ሰዓቱን ጠብቀህ ነው መስገድ ያለብህ። ለስራ ምናምን ጠዋት ሲገባ አሁን 5:45 ላይ ኢሻ ሰግጄ ሱብሂ 8 ሰዓት ላይ ከምናምን ነው የተወሰነ ሰዓት ነው ያለው መሀል ላይ ስራ ስለሚገባ ጠብቀህ ስገድ። በወቅቱ በጊዜው ጠብቀህ ነው መስገድ ያለብህ ባጭሩ። እሺ ጀዛከላህ። ሰላም አለይኩም። እሺ ወአለይኩም ሰላም ወራህመቱላህ። የኔ ጥያቄ ጓደኛ የነበረች እና ያመመኝ ሰዓት ገንዘብ ሰጥታኝ ነበረ መድኃኒት መግዣ ይሆን ይችላል ብላ ማለት ነው። እንደ ብድር ሳይሆን እንደ ስጦታ። እሺ አሁን ላይ ግን ደህና ነበርንና ባለፈው የተጣላን ጊዜና ያን የሰጠሁሽን ብር እፈልገዋለሁ ላኪልኝ አለችኝ። እምቢ ብላት ማለት አለኝና ግን መጀመሪያ ስጦታ ነው የሰጠችኝ። አሁን ስለተጣላን እንደዛ ስላለችኝ ሀቅ ይኖርብኛል? ሀዲያ ስጦታ እስከሆነ ድረስ የሰጠችሽ አሁን ሀቅ የለብሽም። ግን ማለት ነው
በችግር ጊዜ የረዳቸውን ሰው ወደዛውን ካሱት ይላል ኢስላም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ መሰለሽ? መን ሰነዐ ኢለይኩም ማዕሩፈን ፈካፊኡሁ ፈኢን ለም ተጅዱ ማ ቱካፊዑነሁ ፈድዑ ለሁ ቢልኸይር አሉ። ለእናንተ መልካም የሰራላቸውን ሰው እናንተም ለእርሱም መልካም በመስራት ካሱት። የምትከሱበት ነገር እንኳን ብታጡ ለዚያ ሰው ዱዓ አድርጉለት፣ ጸልዩለት አሉ። የኢስላም አስተምሮ ይሄ ነው። በቃ ብሩን አሁን እሱ ብሰጣት እንዴት ይታያል? ችግር የለውም ደስታ ዝም ብዬ ችግር የለም ስጫት፣ ለእኛም ስጨን ሀብታም ቆመሽ መራባሽ። ሁለተኛ ጥያቄ ደግሞ እህቴ ነበረች እና ባባ ጋራ ተጣልታ ነበር እና ከዛ አንቺ ዲቃላ ነሽ ከአንቺ ኒካ የለኝም ከዲቃላ ኒካ የለኝም ብሎ ሰርዋት ነበር እና እንዴት ነው ኒካ ይወርዳል? በዚህ ተጨ አንቺ ዲቃላ ሚስቱን ላ ሐውለ ወላ ቁወተ ኢላ ቢላህ እንዴት ነው ይህን ያክል በእሷ ላይ አግብቶባት ነበር እና ከዛ ማግባት ሰማ ተተሰርበው አንቺ ዲቃላ ነሽ ከዲቃላ ኒካ የለኝም ማለት ሁለቴ ሶስቴ ነው እንደዚህ ያለ። አይገባውም ነበር። እኩል እናወራ። ቀጥይ። አታቆርጭ እንጂ አታቆርጭ። እኩል እናወራ። አይሽ ጀምሪ። ዲቃላ ነኝ አለች። አንቺ ዲቃላ ነሽ እንጂ ከዲቃላ እኔ የለኝም ኒካሽን የለሽ ብሏታል። እና ሁለቴ ሶስቴ ነው እንደዚህ ደጋግሞ ያላት። ያላለህ ምንድን አንቺ የዋንሲ አንድ ሀፍታስ እንጂ ላወራበት እሺ። ለማንኛውም ከእኔ ኒካ የለሽባት። እሺ ይሰማል። ለማንኛውም ይሰማል አይደል? አሁን ይሰማል አይደል? በጣም ዳራን በጣም ሲሆን በድምጽ እያወራ ያላት። እሺ ለማንኛውም ማለት ነው አንቺ ዲቃላ ብሎ ሚስቱን ሊሳደብ አይገባው። አንድ ሰው መልካም የሚባለው ከአላህ ዘንድ ለሚስቱ መልካም ሆኖ ሲገኝ ጊዜ ነው ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም ከአላህ ዘንድ መልካም ሰው ማለት ለሚስቱ መልካም የሆነ ባል ነው አሉ። ከሁላችሁም በላይ ደግሞ ለሚስቴ መልካም እኔ ነኝ ብለው ተናገሩ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም እኔ ለሚስቶች መልካም እንደሆንኩ እናንተም ለሚስቶቻችሁ መልካም ሆኑ ብለው ተናግረዋል። ስለዚህ እንደዚያ ነው መሆን ያለበት። ከመልካምነት መገለጫ ንግግርን መሳመር ነው። ዲቃላ ብሎ ሚስቱን ሊናገር አይገባው። የኔ ፍቅር፣ የኔ ማር፣ የኔ ህይወት፣ የኔ ሁሉ ነገር እያለ በቃ በፍቅር ቃላት ሊያሳብዳት ይገባል እንጂ አንቺ ዲቃላ፣ አንቺ እንትን አውዙ ቢላ ወላሂ የተናገር ራስ አፈሩ እንደዚህ አይገባም። እና ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሚስቶቻቸው ቤት ሲገቡ ያ አይሽ፣ ያ ሁመይራ፣ አንቺ ቀዩ፣ አንቺ አይሽ እያሉ ነበር ቢጠሯት። የሌለ ነበር በፍቅር የሚያሳብዷት። ያሰላ ልክ ቤት ውስጥ ሲገቡ ጊዜ ያጫውቷቸውም ነበር። አይሻ ጋር አንዴ ቤት ውስጥ ሩጫ ሁሉ ተወዳድረዋል። ያሰላም ወላሂ ሩጫ ተወዳደሩ። አስቡት ነቢ ሰለላሁ ዐለይሂ ወሰለም ሚስቶቻቸው ጋር ይህን ያክል ይላፉ ነበር። ቤት ውስጥ ገብተው በጣም ያጫውቷቸው ነበር። በጣም ይቀላለዷቸው ነበር። ቤት ውስጥ ሲገቡ ልክ እንደ ሕፃን ልጅ የሆኑላቸው ነበር። አሁንስ ያሁን ባል ሌላ ነው። በቃ ቤት ውስጥ ሲገባ ንጉስ ይሆናል። ልክ እንደ አንበሳ። አንቺ ምንድን ነው እዛ ከብቶቹን አሰማሪ ብያ ነበር ምን ትላለህ እያላት እየሄዳል። ልክ ይመጣና አንተ ምንድን ነው ካልሱ አታመጣም እንደዛ ይለዋል ልጁን። ኧረ በፈጣሪ ንጉስ። ወደ ውጭ ሲወጣ ጓደኞች ጋር ደግሞ ፌስታል ጋሼ ምን ልታዘዝ፣ ምን ላምጣልህ፣ ምን በፈጣሪ። የነቢ ሰለላሁ ዐለይሂ ወሰለም ሰሓቦች እና እርሳቸው ግን ውጭ ላይ ወንዳ ወንድ ናቸው፣ ጀግኖች ናቸው፣ አንበሶች ናቸው፣ ትውልድን ቀና አድርገው የሚመሩ ናቸው። ቤት ውስጥ ሲገቡ ደግሞ እንደ ህፃን ልጅ ናቸው። ሚስቶቻቸውን በትንሽ በትልቁ የሚይዙ አይደሉም፣ ያልፏቸው ነበር። ልክ እንዲሁ ቃላቶቻቸው በጣም ያማረ ነበር። ተግባራቸው በጣም ተጫዋቾች ነበሩ፣ ቀለል ያሉ ነበር ለሚስቶቻቸው። ከሚስትህ ጋር ስትኖር ልክ እንደ ህፃን ልጅ ህፃን ልጅ አይተሃል? ንግግር ሲከታተል የሚስቱን አቃቂር ሲያወጣ የሚስቱን አታዩም። ህፃን ልጅን እንደዛ አይነት ቃላት አያወጣም። ከዛሊክ ልክ እንዲሁ ባል ከሚስቱ ጋር እንደዚያ ነው። ያታቸውን በትንሽ በትልቁ ይይዛታል። አንቺ ምን አልሽ? ምንድን ያልሽ? አሁን እስኪ ድገሚያት እደፋሻለሁ እዚህ ላ ሐውለ ወላ ቁወተ ኢላ ወላሂ በጣም ይገርመኛል የሀገራችን ባህል።
እንደዚህ መሆን የለበትም። እንደዚህ መሆን የለበትም። ሚስትህ ማለት ለአንተ እህትህም ነች፣ እናትህም ነች፣ ሴት ልጅህም ነች፣ ጓደኛህም ነች። በሁሉ ነገር ላይ አማክራት። ምናልባት አትቀበላት እንኳን ሀሳቧን ቁጭ ብለህ ስማት። በጣም የሚሰማ ሰው ትፈልጋለች ሴት ልጅ። በጣም የሚሰማት ሰው ትፈልጋለች። አዳምጣት ቁጭ ብለህ። ምን አልሽ? ምን ሀሳብ ሰጠሽኝ ብለህ ቁጭ ብለህ እንደባላት። ጊዜ የሚሰጣትን ትወዳለች። ትኩረት በጣም ትፈልጋለች ሴት ልጅ። ሁልጊዜ ደግሞ የአድናቆት ቃላትህን አትተው፣ እንዳትተው። አረጀች ብለህ ሴት ልጅ የፈለገ ብታድግ ለምን አታረጅም? ያንን የአድናቆት ቃል ሁሌ ከአንተ መስማት ትፈልጋለች። ያ ነው እና ለማንኛውም በእንዲህ አይነት ስድብ የተለከፈ ሰው ከሆነ የሰውዬ ሊማር ይገባዋል። ከነቢ ሰለላሁ ዐለይሂ ወሰለም እና ከሰሐቦች ሚስቶቻቸው እንዴት አድርገው እንትን ሲሉ እንደነበር፣ ሲንከባከባቸው እንደነበር። ቤት ውስጥ ሚስትህን በቃ እንደ ጓደኛ ሁሉ ያት አስበዋል። ጓደኞች ጋር ቢያንስ ፈታ የምትለውን አይነት ጊዜ ስጣትና ከእርሷ ጋር ፈታ በል። ቤት ውስጥ ስትገባ ቤት ውስጥ ስለ ስራ ምናምን እንደዚህ ይሆናል አይደለ? ስለ ሌላ እንትን ሳይሆን እርሷ ጋር መጫወት፣ ጊዜ መስጠት በጣም ይወዳሉ። የሚገርማቸው ነብዩ ሰለላሁ ዐለይሂ ወሰለም ወላሂ ሚስቶቻቸውን በሌሊት ሰዓት ውጭ ላይ በሩ ጋር ይዘዋቸው ይወጡና ወደ ሰማይ ጨረቃ ከዋክብቶችን እያዩ ያወሯቸው ነበር በጨለማ። ይሄ በጣም ደስ የሚል ነገር ነው። ይወታል። ትመጣለህ፣ ቀኑን ሙሉ ጓደኞች ጋር ትውላለህ። ቤት ስትመጣ ትተኛለህ። ጠቀስቅሽኝ፣ ስራ ሄድ ያለሁኝ፣ በጧት መሄድ ያለብኝ፣ ዝም እንዲህ አትይኝ አደራሽን፣ እዚህ ካልሆነ ድርግም ማማደርግሻል። ፈጣሪ ስም ታዲያ ከእሷ ጋር ጊዜ የምታሳልፈው ብቻ አላህ ነው። እና ለማንኛውም ከኔ ኒካ የለሽም ወርዷል ካላት እንደዚህ ብላት ከሆነ ኒካሁ ይወርዳል። እሺያት ጠይብ ሻሁን በቃ ኒካሁ እንደወረደ ነው። በቃ ልንገራት ከኔ ኒካ የለሽም ካላት እየሰውዬ ያው ኒካሁ ነው እያወረደ ነው። ኒካሁ ወርዷል። ክላስ እንደዛ ሶስቴ ማለት ነው እንጂ ዲቃላነሽ ከዲቃላ ኒካ የለሽም ብሎታል። ሶስቴ ነው እንደዚህ በቃ እሺ ያለ እሺ ባረክላፊ አንቺ ቀዩ አንቺ አይሽ እያበበር ቢጠሯት የሌለ ነበር በፍቅር የሚያሳብዷት። ያሰላ ልክ ቤት ውስጥ ሲገቡ ጊዜ ያጫውቷቸው ነበር። አይሻ ጋር አንዴ ቤት ውስጥ ሩጫ ሁሉ ተወዳድረዋል። ያሰላም ወላሂ ሩጫ ተወዳደሩ። አስቡት ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸው ጋር ይሄን ያክል ይላፉ ነበር። ቤት ውስጥ ገብተው በጣም ያጫውቷቸው ነበር። በጣም ይቀላለዷቸው ነበር። ቤት ውስጥ ሲገቡ ልክ እንደ ሕፃን ልጅ የሆኑላቸው ነበር። አሁንስ ያሁን ባል ሌላ ነው። በቃ ቤት ውስጥ ሲገባ ንጉስ ይሆናል። ልክ እንደ አንበሳ። አንቺ ምንድን ነው እዛ ከብቶቹን አሰማሪ ብያ ነበር ምን ትላለህ እያላት እየረን ልክ ይመጣና አንተ ምንድን ነው ካልሱ አታመጣም እንደዛ ይለዋል ልጁን። ኧረ በፈጣሪ ንጉስ። ወደ ውጭ ሲወጣ ጓደኞች ጋር ደግሞ ፌስታል ጋሼ ምን ልታዘዝ፣ ምን ላምጣለህ፣ ምን በፈጣሪ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችና እርሳቸው ግን ውጭ ላይ ወንዳ ወንድ ናቸው፣ ጀግኖች ናቸው፣ አንበሶች ናቸው፣ ትውልድን ቀና አድርገው የሚመሩ ናቸው። ቤት ውስጥ ሲገቡ ደግሞ እንደ ህፃን ልጅ ናቸው። ሚስቶቻቸውን በትንሽ በትልቁ የሚይዙ አይደሉም፣ ያልፏቸው ነበር። ልክ እንዲሁ ቃላቶቻቸው በጣም ያማረ ነበር። ተግባራቸው በጣም ተጫዋቾች ነበሩ፣ ቀለል ያሉ ነበር ለሚስቶቻቸው። ከሚስትህ ጋር ስትኖር ልክ እንደ ህፃን ልጅ አይተሃል። ንግግር ሲከታተል የሚስቱን አቃቂር ሲያወጣ የሚስቱን አታየውም። ህፃን ልጅን እንደዚ አይነት ቃላት አያወጣም። ከዛሊክ ልክ እንዲሁ ባል ከሚስቱ ጋር እንደዚያ ነው። ያታቸውን በትንሽ በትልቁ ይይዛታል። አንቺ ምን አልሽ? ምንድን ያልሽ? አሁን እስኪ ድገሚያት እደፋሻለሁ እዚህ ላሐውለ ቁት ላ ወላሂ በጣም ይገርመኝ የሀገራችን ባህል። እንደዚህ መሆን የለበትም። ሚስትህ ማለት ለአንተ እህትህም ነች፣ እናትህም ነች፣ ሴት ልጅህም ነች፣ ጓደኛህም ነች። በሁሉ ነገር ላይ አማክራት። ምናልባት አትቀበላት እንኳን ሀሳቧን ቁጭ ብለህ ስማት። በጣም የሚሰማ ሰው ትፈልጋለች ሴት ልጅ። በጣም የሚሰማት ሰው ትፈልጋለች። አዳምጣት ቁጭ ብለህ። ምን አልሽ? ምን ሀሳብ ሰጠሽኝ ብለህ ቁጭ ብለህ እንደባላት። ጊዜ የሚሰጣትን ትወዳለች። ትኩረት በጣም ትፈልጋለች ሴት ልጅ።
ሁልጊዜ ደግሞ የአድናቆት ቃላትህን አትተው እንዳትተው። አረጀች ብለህ ሴት ልጅ የፈለገ ብታድግ ለምን አታረጅም? ያንን የአድናቆት ቃል ሁሌ ከአንተ መስማት ትፈልጋለች። ያ ነው እና ለማንኛውም በእንዲህ አይነት ስድብ የተለከፈ ሰው ከሆነ የሰውዬ ሊማር ይገባዋል። ከነቢ ሰለላሁ ዐለይሂ ወሰለም እና ከሰሓቦች ሚስቶቻቸው እንዴት አድርገው እንትን ሲሉ እንደነበር ሲንከባከባቸው እንደነበር ቤት ውስጥ ሚስትህን በቃ እንደ ጓደኛ ሁሉ ያት አስበዋል። ጓደኞች ጋር ቢያንስ ፈታ የምትለውን አይነት ጊዜ ስጣትና ከእርሷ ጋር ፈታ በል። ቤት ውስጥ ስትገባ ቤት ውስጥ ስለ ስራ ምናምን እንደዚህ ይሆናል አይደለ? ስለሌላ እንትን ሳይሆን እርሷ ጋር መጫወት ጊዜ መስጠት በጣም ይወዳሉ። የሚገርማቸው ነብዩ ሰለላሁ ዐለይሂ ወሰለም ወላሂ ሚስቶቻቸውን በሌሊት ሰዓት ውጭ ላይ በሩ ጋር ይዘዋቸው ይወጡና ወደ ሰማይ ጨረቃ ከዋክብቶችን እያዩ ያወሯቸው ነበር በጨለማ። ይሄ በጣም ደስ የሚል ነገር ነው። ይወታል ትመጣለህ፣ ቀኑን ሙሉ ጓደኞች ጋር ትውላለህ። ቤት ስትመጣ ትተኛለህ። ጠቀስቅሽኝ ስራ ሄድ ያለሁኝ በጧት ሄድ ያለብኝ ዝም እንዲያትኝ አደራሽን እዚህ ካልሆነ ድርግ ግን ማማደርግሻል ፈጣሪ ስም ታዲያ ከእሷ ጋር ጊዜ የምታሳልፈው ብቻ አላህ ነው። እና ለማንኛውም ከእኔ ኒካ የለሽም ወርዷል ካላት እንደዚህ ብላት ከሆነ ኒካሁ ይወርዳል። እሺ ጠይብ ሻሁን በቃ ኒካው እንደወረደ ነው። በቃ ልንገራት ከእኔ ኒካ የለሽም ካላት እየሰውዬ አሁን ኒካሁ ነው እያወረደ ነው። ኒካሁ ወርዷል። ክላስ እንደዛ ሶስቴ ማለት ነው እንጂ ዲቃላነሽ ከዲቃላ ኒካ የለሽም ብሎታል። ሶስቴ ነው እንደዚህ በቃ እሺ ያለ እሺ ባረክላችሁ።